ትልቅ ነገር ያለችው ከንቲባችን በጣም ደስ ያለኝ እታለም ምን አለች? ለነገስታት መጸለይ መጽሐፍ ቅዱስ ይፈቅዳል። ለነገስታትና ለመሪዎች ጸልዩ። ሁለተኛ ነገር ደግሞ መጋፈጥ አለባችሁ። ወንጌል ተሸፍኖ አይሆንም። ማን ይጋፈጥ? በቃሉ ሞግቱ። መንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ቃሉ መግደል ኃጢአት ነው ይላል። እሰይ በቃሉ ሞግታለሁ እኔ ታለም እሞግታለሁ። እስካሁንም ስሰራ የነበረው በቃሉ መሞገት ነው። ኧረ ይሄ ነገር ትክክል አይደለም። እኛ ትክክል አይደለም ስንል በቃሉ አስደግፈን ፖለቲካ ነው ሊባል አይገባም ብላለች። ስለዚህ አትፍሩ። ኦ ማይ ጉድነስ አትፍሩ። የሚፈራ ፈጣሪ ብቻ ነው። አትፍሩ ሰው እንዴት ነው እኛ መንግስትን አትፍሩ እንላለን እንጂ መንግስት እኛን እንዴት አትፍሩ ይለናል? በየትኛው ሂሳብ አትፍሩ ይለናል? የሰማዩን ትልቁን ጌታ ይዘን እኛ እንፈራለን እንዴ? እንዴት ነው የምንፈራው? አትፍሩ ያለን ደግሞ የሰማዩ አባታችን እግዚአብሔር ነው። አንፈራም። ግን መስረቅ ኃጢአት ነው፣ መግደል ኃጢአት ነው። ይህንን እንደ አዲስ ነገር ሰማ ነው። እኛ ከከንቲባ ወደ አገልጋዮቹ ወደ እናንተ ምን ተሰምቷችሁ እንደሆነ አላቅም። ይሄ ግን የመንቂያ ደውል ነው። የት ጋር እንዳለ ስፍራችንን አይተነዋል። እኛ የፕሮቴስታንት መንግስት አይደለንም። ፕሮቴስታንት ጠበቃ ልንሆን አይደለም እዚህ ጋር የተቀመጥነው። ራሳችሁን ቻሉ ብለዋል መሪዎቻችን። ተቀብለናል። ይሄ ምን ማለት ነው? ቤተክርስቲያን ራስሽን አስተዳድሪ። ራስሽ ቤተክርስቲያን ስልጣንሽን ራስሽ አስጠብቂ። የተሰጠን ስልጣን አለ። ቤተክርስቲያን ኦዲት ትደረጋለች ብለዋል ጠቅላይ ሚኒስትሩ። ቪዲዮ አያይዛለሁ። ለኛም ኦዲት አስፈለገ። ለቤተክርስቲያን ኦዲተር አስፈለገ። የእምነት ተቋማት ዋና የሌብነት ምንጭ ናቸው አለ ዶክተር አብይ። ኢዝ ራይት። የእምነት ተቋማት ዋና የሌብነት ምንጭ ነው። ህግ አውጥተን ኦዲት መደረግ አለባቸው። እያንዳንዱ የህዝቡ ሀብት ታክስ እንኳን ባይከፍሉ ለተቋሙ መዋሉ መረጋገጥ አለበት። ግለሰቦች ሀብት እያከማችሁ እንደፈለጉ የሚያተራምሱበት ሀገር አይኖርም ካሁን በኋላ። ምድር ላይ መንግስት አቋምና ምግባር ከቤተ ክርስቲያን ዓላማና ምግባር ጋር ግን በፍጹም የተለያየ ነው። ልዩነቱንም በግልጽ አይተናል። ቤተ ክርስቲያንና መንግስት ሊመራ ነው ቤተ ክርስቲያንን። ይሄ ከቤተ ክርስቲያን ድክመት የመጣ ነው። እነዚህ ሰዎች ላይም እኮ መሪዎቻችን ላይ ጫና ጣልንባቸው። ስንቱ ጋር የሆኑ እነሱ ህዝብን ያስተዳድሩ፣ የዓለምኛው ነገር ያስተዳድሩ፣ ኢኮኖሚውን ያስተዳድሩ። እንደገና ደግሞ እኛን ሰብስበው በዚህ ውጡ በዚህ ገቡ። ምን በወጣቸው? በእውነት ነው የምላችሁ እኔ ይሄ የእነሱ ስራ አይደለም። በማንም ጊዜም አልተደረገም እንደዚህ። የዓለም መሪ ቁጭ አድርጎ የቤተ ክርስቲያኖችን መሪዎችን ሰብስበው የዓለም መሪ ምንም አይነት ንግግር አያደርግም። እኛ በክርስቶስ ኢየሱስ ኃይል በወንጌሉ ስልጣንና ጉልበት መፈጸም ያለበትን እናስፈጽማለን። መከራ ደግሞ እንከፍላለን። መከራ መክፈል ባለብን። አብያተ ክርስቲያናት ምን እየሰራን ነው? በሙስና እንታማለን፣ በአድሎ እንታማለን፣ በገንዘብ እየታታለን። እግዚአብሔር እኮ መንግስት እንዴት ነው ቤተክርስቲያንን አትስረቁ ብሎ ወደ ቤተክርስቲያን መመሪያ የሚያመጣው? ቤተክርስቲያን ነበረች መንግስትን አትስረቁ፣ ህዝቡን አትስረቁ፣ መስረቅ ኃጢአት ነው፣ ሌብነት ኃጢአት ነው ብላ መምከር የነበረባት ቤተክርስቲያን ወደ መንግስት ትውልድ የማነጽ ስራ ሊሰራ፣ ሰላም የማምጣት ስራ ሊሰራ፣ አገርን የማገዝ የማሳረፍ አቅጣጫ የማስያዝ ለምን? ክርስቶስ ኢየሱስ ነው የዓለም ብርሃን። ይሄው ከንቲባ ተናገረች። ራሳችሁ ሌብነት ገብቷል ቤተክርስቲያን ውስጥ፣ አመጽ ገብቷል ቤተክርስቲያን ውስጥ፣ ፖለቲካ ገብቷል፣ የወንበዴ ዋሻ ሆኗል። እንቅጠር ብለን እንኳን ወንጌል አማኝ ስንቀጥር አሁን ዋና ጉቦ የሚበላው ወንጌል አማኝ ሆኗል ተባለ። ከዚህ በላይ ምን ውርደት አለ? አንተ ከንቲባ ተናግራለች። ሌብነት ኃጢአት ነው። ቃሉን መያዝ ነው እንግዲህ መስረቅ ኃጢአት ነው ብሎናል። እናንተ ጋር ሙስናን 100% ካላስወገዳችሁ ለኛ እንዴት ትመክሩናላችሁ? ከየት እናምጣቸው? እነኚህ የሚሰርቁትን እናንተንም ጭምር ጉቦ የሚጠይቁትን በሚገባ እናውቃለን። በመንግስት ቤትም በቤተ እምነቶችም ፈተና እንደሆነ መረጃዎች አሉ። እናንተ ስላላችሁት ብቻ አይደለም፣ ጣልቃ ስለማንገባ እንጂ ተቋሞቻችሁ ከጠነከሩ መታገል ያስፈልጋል። የኔ አቋም የእግዚአብሔር ቃል እንደሚደግፈው ሀገርን የሚመሩ ሰዎች፣ የመንግስት ኃላፊዎች
ልክ እንደኔና እንደናንተ ሰዎች ናቸው። አንድ የግላቸው የሆነ ደግሞ እምነት አላቸው ሊደብቁትና ሊያፍሩበት የማይገባ። ክርስቲያን ከሆኑ ክርስቲያን ነኝ፣ በክርስቶስ ካመኑ የክርስቶስ ነኝ ሊሉ ይገባል። አቋም አለ፣ ይሄ የእምነት አቋም። ከዛስ ሙስሊም ከሆኑ ሙስሊም ነኝ፣ ከሁሉም ሃይማኖት ተቋማት ጋር በመተባበር ይሰራሉ፣ ግዴታቸውን ይወጣሉ። አዎ ነገር ግን እዚህ ጋር ኢየሱስ ጌታ ነው፣ እዚህ ጋር ኢሬቻ ሰላም ነው፣ እዛ ጋር ረመዳን ቅዱስ ነው፣ እዚህ ጋር ነው። እኔ ይሄንን አልስማማም። ወገኖቼ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የእግዚአብሔር የመጨረሻው ዘመን ድምፁ የሚሰማበት እኔና እናንተ እንግዲህ ያው በዚህ ዘመን ተካፋዮች ነን፣ የትውልዱ አካል ነን። ስለዚህ እንደ ቤተ ክርስቲያን፣ እንደ ሀገር፣ እንደ ግለሰብ፣ እንደ ቤተሰብ ይመለከተናል። በገባን ደግሞ መንፈሳዊ እይታ በቃሉ መሰረት ደግሞ ለትውልድ የሚጠቅም ነገር የሚያንጽ ነገር እናስተላልፋለን። የመልእክቴ ይዘት ይኸው ነው። እናንተ ደግሞ ሼር እና ሰብስክራይብ እያደረጋችሁ መልእክቱ ለብዙዎች እንዲደርስ አድርጉልኝ። እባካችሁ ጸሎት ላድርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ አንተ መልካም ነህ፣ ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህም አይከለከልም። ዛሬም ደግሞ እግዚአብሔር አባት ሆይ በሰጠኝ እድል በሰጠኝ ጊዜ ያንተ የሆነው መልእክት እንዳመጣ ስለረዳኸኝ አመሰግንሃለሁ። ጌታ እግዚአብሔር አባት ሆይ መንፈስ ቅዱስ አግዘኝ፣ የሰሚዎች ጆሮ ይከፈት፣ ሁሉ ላንተ ክብር ይዋል። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጊዜና ሰዓቱን ላንተ አሳልፍ የሰጠው አሜን። እና ወንጌል ተሰብኮበታል። ወንጌል የተሰበከበት ያው ቪዲዮ አያይዛለሁ ለካህናቱ ስለ እግዚአብሔር ቃል ካህናቱ ፊት እግዚአብሔር አብ አባት የሰው ልጅ ይድን ዘንድ ጌታ ኢየሱስ ክርስቶስ የእኛን ነፍስ ለማዳን ነው የመጣውና ማዳን ነው የቤተ ክርስቲያን ስራዋ፣ ማዳን ነው። ትውልድ ማዳን ላይ ቀድሞ ቢሰራ ብላ ያንን ምስክርነት አይቻለሁ። ኢየሱስ ክርስቶስ እግዚአብሔር አብ አንድያ ልጁን ለሰው ልጆች ነው አይደለ? የኛን መልክ ለብሶ ወደ መሬት እንዲመጣ ያደረገው። የሞተውስ የተሰቀለውስ ለሰው ነው። ቅድሚያ የሰው ልጅ ይድን ዘንድ ነው። በዚህ የሚያምን ስብስብ ስለሆነ እዚህ ያለው ማለት ነው። ስለዚህ ለሰው ቅድሚያ እንስጥ፣ ማዳን ላይ ቅድሚያ እንስጥ ማለት ነው። ማዳን ላይ ማትረፍ ላይ የቤተ ክርስቲያኑ ተልእኮ ስለሆነ መንግስት የህዝብ ነው። የተወሰነ ያቋም የለውም በቤተ ክርስቲያን ላይ የአንዱን እምነት ደግፎ የአንዱን አጣጥልም በሚል እኔ ያው ማልቀበለው ነገር ብዙ ጊዜ እንደተናገርኩት መንግስትም በመሪነት ደረጃ ላይ የተቀመጡት የራሳቸው የሆነ እምነት ስላላቸው በሚሰሩት ሁሉ በሚናገሩት ሁሉ ያንን እምነታቸውን ማንጸባረቅ አለባቸው። በተለይ በክርስቶስ ኢየሱስ እንደ ክርስቲያን አይታፈርምና ይሄንን ክርስቶስን በስራቸው ሁሉ መግለጽ አለባቸው የሚል አቋም አለኝ። ሙስሊም የሆነ መሪ እስልምናውን ነው የሚገልጸው። ክርስቲያን የሆነ መሪ ክርስትናውን ነው የሚያንጸባርቀው፣ ክርስቶስን ማለት ነው። ይሄ አቋም አለ። አሁን ግን እንዳየነው የመንግስት አሰራሩ አሁን እኛ ቤተክርስቲያን ለመንግስት ጫና መሆን የለባት፣ ማገዝ መደገፍ፣ እንደውም ከላይ ሆነን የመንግስትን ስራ የህዝብን ጫና ማቃለል ነው የቤተክርስቲያን ስራዋ። ነብይ ሚራክል ተካ ነው የሚባለው። አንዲት ሴት አለች ዳር የምትበጠብጥ በቃ መቆሚያ መቀመጫ ሳትታኛለች፣ ድግምት ቤት እየሄደች ምናምን ትላለች። ይቺ ሴት ከሀገር እንድትወጣ ልጸልይልሽ ወይስ እንድትሞት ልጸልይልሽ ሲላት እንድትሞት አለች። በጣም አሳፋሪ ነው። ቪዲዮ አያይዛለሁ። አንድ ነገር ላደርግልሽ እችላለሁ። ትዳርሽ ለመታደግ እሷ ከዛ ሀገር እንድትወጣ ልጸልይልሽ ወይስ እንድትሞት ልጸልይልሽ? ኧረ እንድትሞት ማይጣላት በኢየሱስ ስም እንድትሞት ነው የምፈልገው። ነ ላብሮዶስ ሳቲክል ሀርጃ እንዳሳካተ አምሯ ሲለቅ ስታብዳዩት። አሜን አሜን። ስታብዳዩት አሜን። የብደት መንፈስ ተቆጣጠራት። አሜን። አምሯ ለቀቀ። አሜን። እሷን መግደል ቀለል ግን እናቴን ገደልሻት እንዳይል አምሯ እንዲያብድ ጸልያለሁ። ይሁን። አሜን። አረ ወንድም አለ መጋደላችን ከስጋና ከደም ጋር አይደለም። በአዲስ ኪዳን የምህረት ጊዜ ነው። ምህረት እግዚአብሔር ያደርጋል። መንፈሱን ትመታለህ እንጂ እሷ ውስጥ ያለውን ድግምትና ወሬቨር መተት እንዴት አድርገህ ነው ሴትዮዋ የምትገለው? እኛ ለመንግስት ጫና ልንሆን አልተጠራንም እንዴ? እንዴት ነው እኛ ተሰብስበን
መንግስትን ይሄ ያስፈልገኛል፣ ይሄ ያስፈልገናል፣ ይሄ ያስፈልገን ሁሉም በቻችን ይዘን የመንግስትን የነገስታትን ህልም እንድንፈታ ነው የተቀመጠው። ቤተክርስቲያን በክርስቶስ ኢየሱስ ኃይል ተጽዕኖ ፈጣሪ መሆን አለባት። ያለው አካሄድ ቤተክርስቲያን ለመንግስትም ለህዝብም የበላይ ብርሃን ሆና በክርስቶስ ኢየሱስ ባገኘችው ስልጣን ተጽዕኖ ፈጣሪ መሆን ያለባት ቤተክርስቲያን ናት እንጂ መንግስት እኛ ላይ ቤተክርስቲያን ላይ ተጽዕኖ ሊፈጥር አይችልም። ያለ ዕድል ሆኖ ግን ስላላወቅንበት ቤተክርስቲያን በገዛ እጇ ብኩርናዋን ስለሸጠች ዛሬ የመንግስት ተስፈኞች ሆነናል። እኛ ይህንን ነው ያየሁት። በመንግስት ደረጃ የተቀመጠ እንደምታውቁት ነው ምላችሁ። እኔ የወንጌል አማኝ ነኝ ብላ ቃል ልታካፍለን አይደለም ከንቲባዋ እኛን የሰበሰበችው። መንግስትን ወክላ ቤተክርስቲያን ውስጥ ያለውን ችግር መንግስት ያግዝ ብላ ልታወያይ በእኛ ጋር ያለውን ችግር ልታግዘን እኮ ነው እዛ ጋር የተቀመጠችው ከንቲባዋ። ስለዚህ ቤተክርስቲያን በዓለም መንግስት ላይ ተስፈኛ ሆናለች ማለት ነው። በእኔና በእናንተ ዘመን መንግስት የቤተክርስቲያን መካሪ አይደለም አይደለም አይደለም። በጣም የሚያሳፍረው ነገር በዚህ ዘመን ጴንጤ ያው የወንጌል አማኝ ስልጣን ላይ ያለበት ነው። ነፃ ወጥተናል። በዚህ ዘመን ነፃ ወጣን። አያይዛለሁ ቪዲዮ። እኔ እንደዚህ አይነት ጉባኤ፣ እንደዚህ አይነት ዘመን፣ እንደዚህ አይነት ጊዜ አያለው ብዬ አስቤ አላቅም። እኔ በኃይለ ሥላሴ ዘመን በስደት አሳልፌያለሁ። በደርግ ዘመን ተሰቅዬ ተገርፌያለሁ። የውስጥ እግሬ እንደገና አዲስ ቆዳ ነው ያበቀለው። በእስር ቤቶች ውስጥ ብዙ ጊዜ አሳልፌያለሁ። ዛሬ እነዚህን ሰዎች እግዚአብሔር ሰጥቶን በዚህ አደባባይ በእንዲህ አይነት ሁኔታ መቀመጥ ለኔ ትልቅ ዕድል ነው። ዳግም እንደተወለድኩ ነው። በዚህ ዘመን ነፃ ወጣን። ይሄ መንግስት ነፃ ወጣን። እንደልባችን ሆነ። እንደልባችን ባንሆን ይሻለን ነበር። ነፃነቱን አላወቅንበትምና ተበላሸን። ነፃ ስንለቀቅ አያያዙን አሰራሩን ስላላወቅንበት የእግዚአብሔርን መንገድ ከዓለም መንገድ ጋር አገማምደ ነው። አሁን የትኛው አማኝ፣ የትኛው የወንጌል አማኝ፣ የትኛው ቤተክርስቲያን፣ የትኛው መንግስት እንደሆነ አይታወቅም። ተደበላለቀ ቤተክርስቲያን ከዓለም ጋር። ለምን? ነፃነት ሲበዛ የቀደሙቱ በመከራ ውስጥ ያለፉት የበለጠ ፍሬ ነበራቸው፣ የበለጠ ጥንካሬ ነበራቸው፣ የበለጠ ከእግዚአብሔር ጋር ስምምነት ነበራቸው። ዛሬ ሁሉም ቤተክርስቲያን እርስ በርስ ደግሞ አንድነት የለም፣ ህብረት የለም። ሁሉም ዶሴ እየያዘ ወደ መንግስት የምን የመሬት ጉዳይ፣ የቤት ኪራይ ጉዳይ ስሟቸው እየተነሱ የሚናገሩት የሚጠይቁትን ጥያቄ በጌታ በኢየሱስ ከመንፈሳዊ ይዘት ውጪ ነው የተነሳ ጥያቄ። የእግዚአብሔርን ሐሳብ የዘመኑን ያማከለ ጥያቄ አልተነሳም። ከዘመኑ ውጪ ነው የዘንድሮ ቤተክርስቲያን። አሁን የክርስቶስን መምጣት አዋጅ የምናውጅበት ዘመን ነው። ጉቦ ላይ፣ ሙስና ላይ፣ ገንዘብ ላይ ተጥደና፣ የቤት ኪራይ ላይ ተጥደና ተነስተው መሬት ተሰጥቶን ነበረ። አጥሩን በዛ አጥረን ነበረ። እነ ጳውሎስ እኮ በምኩራብ ነው ያስተማሩት። ወንድም አለ ወደ ዓለም ሂዱ ዙሩና ወንጌልን ስበኩን የተባለ ማደሪያህን፣ ይሄ ሕንፃውን፣ ይሄ ቤትህን፣ ይሄ መኪናህን፣ ሱፍህን እንዲሁ ስትሰበስብ የሚጨመርልህ ጌታ ኢየሱስ ሊመጣ። ስለዚህ ጳውሎስ ለክርስቶስ ኢየሱስ ሕይወቱን የሰጠ ስለሆነ እግዚአብሔር ከፍ አረገው፣ ሚስጥር ገለጠለት፣ ኃይል ሰጠው፣ ቀባው፣ ስልጣኑን ጨመረለት ከላይ እስከታች። ከዛስ በዚህ ግን በመንፈሳዊ ሕይወቱ ባለው መገለጥ እንዳይመካ፣ በመገለጥ ታላቅነት እንዳይታበይ የሥጋ መውጊያ ተሰጠኝ ይላል። የጳውሎስ የሥጋ መውጊያ ምንድን ነው ካላችሁኝ፣ መከራው ህመም አለው የሚደርስበት ችግር፣ ይሄ መውጊያ ነው። ይሄ እነዚህ መውጊያዎች ከሌሉ ጳውሎስ በመገለጡ ይመካል። እነዚህ መከራዎች ግን ይዘውታል፣ ገድበውታል። ወገኖቼ ገድበውታል። ከካም እያለ የሚናገረው ምንድን ነው ካላችሁኝ፣ በስጋው የሚገጥመውን ህመምና ችግር ከአቅሙ በላይ ስለሆነ ውሰድልኝ ነው የሚለው። አሁን በዚህ ሐሳብ በጣም ልብ እንድትሉ ፈልጋለሁ። ጳውሎስ እየተናገረ ያለው ድካም ብሎ እየተናገረ ያለው
ክርስቶስን እያገለገለ ያለ ሲያመው ያመዋል፣ እንደሰው ይገጥመዋል፣ መከራ እንደሰው ፋይናንሻል ችግር ይገጥመዋል፣ የተለያዩ ሁኔታዎች ያልፋል። በክርስቶስ መንገድ ሲካሄድ መከራ ስላለ ማለት ነው። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ እግዚአብሔር የተባረከ ይሁን። ዛሬም ደግሞ በዋና አርዕስት በድካም መመካት በሚል በድካም መመካት እንግዲህ ሰው በድካሙ እንዴት ይመካል ካላችሁ ከቃሉ ጋራ አብረን እናየዋለን። ዋናው ርዕሴ እሱ ነው ብዬ ነው መግቢያ ማረገው። ግን ደቂቃዎችን የምወስድበት ጉዳይ ሰሞኑን የከተማችን ከንቲባ ወይዘሮ አዳነች አቤቤ የሃይማኖት ተቋማትን ሰብስባ እያናገረች እየመከረች አንዳንድ ነገሮችንም መስተካከል ያለባቸውን እንደ መንግስትን ወክላ ቤተክርስቲያናትን ደግሞ ያው ቤተክርስቲያንና መንግስት አብረው እንዲሰሩ በማለት መልካም ነገር ይመስለኛል። በዛ ምንም ተቃውሞ የለኝም። ብዙ ጥያቄ እየመለሰች ነበር እና በእነዚህ ሁኔታ ውስጥ ያለውን እኔ ያስተዋልኩትን ነገር ነው አስተያየት መስጠት የምፈልገው። ይሄ የሁላችንም ጉዳይ ስለሆነ የቤተክርስቲያን አካል የክርስቶስ ኢየሱስ አካል እንደመሆኔ እኔም ደግሞ በዚህ ነገር ላይ በቃሉና በገባኝ በመንፈሳዊ መረዳቴ አንዳንድ ነገሮችን ማለት ፈልጌ ነው። ስለዚህ ይሄ አሁን የተደረገው በከንቲባችንና በአማኞች መካከል የተደረገውን ውይይት ከሞላ ጎደል አይቼዋለሁ። ቤተክርስቲያን በመንግስት አትመራ። ቤተክርስቲያን መንግስትን ትመራለች። ለምን? ከመንግስት ስልጣን ይልቅ እኛ የያዝነው የእግዚአብሔር ስልጣን ስለሚበልጥ፣ ሁለተኛ ነገር ደግሞ መንግስትንም ያስቀመጠው እግዚአብሔር ስለሆነ ማለት ነው። ቤተክርስቲያን ግን አሁን ከክብሯ መውረዷን የምታውቁት መፍትሄያችን በመንግስት እጅ ያለ ነው የሚመስለው። በዚህ ስብሰባ ውስጥ እንዳየሁት ማለት ነው። እኛ ከመንግስት መፍትሄ አንፈልግም። እኛ የምንፈልገው መልሳችን ያለው ኢየሱስ ክርስቶስ ጋር ነው። ቤተክርስቲያን ግን ኃይሏ፣ መሪዋ፣ እረኛዋ፣ አስተማሪዋ፣ መካሪዋ እግዚአብሔር ነው። መመሪያችን ቃሉ ነው። ከመንግስት ጋር ተስማምተን አብረን እንስራ። አዎ፣ ነገር ግን ስፍራችንን ማወቅ አለብን። ተስፈኞች አይደለንም። እኛ የዓለም ተስፈኞች አይደለን። ለምን ብትሉኝ መንግስት የሚመራው የዓለምን ህዝብ ነው። መንግስት የሀገር አስተዳዳሪ ነው። የህዝቡ የበላይ ጠባቂ ነው። እስማማለሁ። ከሁሉ እምነት ተቋም ጋር በእኩልነት ይሰራል፣ ያስተዳድራል። ሙስሊሙንም፣ ክርስቲያኑንም፣ ባህሉንም፣ እሴቱንም ሁሉንም ይጠብቃል። አያግሪ ፖዚሽናቸው ነው፣ ስራቸው ነው። ቤተክርስቲያን ተጠሪነቷ ለእግዚአብሔር ነው። የምትታዘዘውም እግዚአብሔርን ነው። መመሪያዋም የእግዚአብሔር ቃል ነው። መንግስት በቤተክርስቲያን ጉዳይ ጣልቃ ሊገባ አይገባም አለው። በፍጹም የተለያየ አብረው ይሰራሉ በመከባበር። እግዚአብሔርን የማያከብር መንግስት ደግሞ የለም፣ ሊኖርም አይችልም። ቤተክርስቲያን ግን የበላይ ነች፣ የሀገር ጠባቂ ነች። ቤተክርስቲያን ስልጣኗ ከፍ ያለ ነው። ነገር ግን መንግስት ብቻ አይደለም፣ ዓለም በአጠቃላይ ለቤተክርስቲያን ትገዛለች። ለቤተክርስቲያን የማይገዛ መንግስት የለም። ለቤተክርስቲያን የማይገዛ መንግስት ለእግዚአብሔር አይገዛም ማለት ነው። ስለዚህ መንግስት ለቤተክርስቲያን ይገዛል፣ ይታዘዛል። ለምን? የሰማዩ መንግስት ከምድሩ መንግስት ስለሚበልጥ። የማይሻር የማይለወጥ የማይጠፋ ሁሉ ነገር እኮ ኃላፊ ጠፊ ነው። ሄዷል፣ መጥቷል፣ ሄዷል፣ መጥቷል፣ ይመጣል፣ ይሄዳል። ዘላለማዊ የሆነው ኢየሱስ ክርስቶስ ብቻ ነው የእግዚአብሔር መንግስት እኔና እናንተ የምናገለግለው። ተሰብስባችሁ ተስፈኞች ሆናችሁ እዛ እጅ ታያላችሁ። እንደኛ የምናውቀው ቃሉ እኮ ባሪያው የጌታውን እጅ እንደሚያይ
እመቤቷም ባሪያይቷም የእመቤቷን አይን እንደምታይ ነው የሚለው እግዚአብሔር ቃል። የእግዚአብሔርን አይን ማየት ተዋችሁና የእግዚአብሔርን እጅ ማየት ተዋችሁና ከእግዚአብሔር ተቀብለን ይህን ዘመን መከራውን የምናልፍበት መፍትሄ ያለው እግዚአብሔር ጋር ሆኖ ሳለ አሁን ደግሞ መንግስት ጋር ሄዳችሁ የሽሮና በርበሬ ጉዳይ ምድር ላይ በዓለም ላይ ተጽዕኖ ልናመጣ እንዴ? ነገስታትን ልንገስጽ እግዚአብሔር እንዲህ ይላል ልንል ልናስጠነቅቅ መውደቅ ያለበትን ልንጥል እግዚአብሔር ያለውን ምን ልንፈጽም ስልጣን ያለን በምድር ላይ ቤተክርስቲያን ነች። ዛሬ ግን በአገር የሚታየው መንግስት ከቤተክርስቲያን በላይ ታይቶ ቤተክርስቲያን እጇን አጣጥፋ ለመንግስት እጇን ሳስረክባ ቁጭ ብላ ተስፈኛ ሆና መልስ ትጠብቃለች። ቻቻቻቻ ጠረ ሼም ነው ይበቃ። በአጠቃላይ የቤተ ክርስቲያን ውርደትና ውድቀት ዘመን ታየ በቃ በዚህ። እኛም ደግሞ ሰሚዎች እዛ የተቀመጣችሁት ትላንትና ኢሬቻ ሰላም ነው ሲባል ህዝቡ ኮ ብሏል። አንተ ማን ቁጭ ብለህ ደግሞ እዚህ ጋር ተረኛ ነህና ወንጌል ያሸንፋል፣ ወንጌል ነው ዋናው፣ ወንጌል እግዚአብሔር ቃል እንዲህ ይላል ብላ ከንቲባዋ ስትናገር ታጨበጭባል። ዋትስ ዘ ዲፈረንስ? ልዩነትን ወቅ ወንድም አለ። ቤተክርስቲያንንም እግዚአብሔርንም አስከብሩ። እኛ መንግስትን ልንቃወም ፖለቲካ ልንሰራ በመንግስት ልንመከር ና እኛ ቁጭ አድርገን መንግስትን እንመክራለን በእግዚአብሔር ቃል በተሰጠን ኃይልና ስልጣን። የእግዚአብሔር አገልጋይ እረ ሞገስ አለው። የእግዚአብሔር አገልጋይ እረ ነገስታትን ያንቀጠቅጣል። ፊት እያያችሁ አይደለም የምትሰቡት። ባለፈው ያው አንዱ ነብይ ነኝ ተብዮ ብሎ የለም ምናልባት ከንቲባችን አሁን ቤተክርስቲያን ውስጥ ብትገባ ብሎ የለም እንዴ? የኮሪዶር ልማት የከተማ ልማት ታጨበጭባላችሁ፣ ታስመስላላችሁ እንዴ? እናንተ እኮ የእግዚአብሔር አገልጋዮች ናችሁ። እናንተ እማትደራደሩ በክርስቶስ ኢየሱስ እውነቱን እውነት ልትሉ ቤተ ክርስቲያን በተሰጣት ሰማያዊ ስልጣን መንግስትን ትገስጻለች፣ ትመክራለች፣ ተመለሱ ትላለች፣ ትጸልያለች፣ ታስታርቃለች፣ ትዳኛለች እንጂ የተገላቢጦሽ መንግስት በሃይማኖት ተቋም እየገባ የቤተ ክርስቲያንን ጥያቄ ሊመልስ ስልጣንም የለውም አይችልም። እኔና እናንተ የያዝነው ኃያሉ እግዚአብሔር አሳይመንት ተሰጥቶናል። የቤተ ክርስቲያን ድርሻ አላት። መንግስትን ልናግዝ ይገባል። እንደውም በእኛ ዘመን ተብሎ ከተወራ አይቀር በመንግስት የተለያዩ ቦታዎች እንኳን በኃላፊነት ተቀምጠን ታማኝነትን ልናስተምር፣ ምሳሌ ልንሆን፣ ሌብነት ልናቆም፣ ጉቦኝነትን ልንቃወም፣ ልናጋልጥ የእኛ ስራ ነበረ። ይኸው ግን በአደባባይ ተገልጦ የወጣው እኛም ቤት ሄዳችሁ በጉቦ ታስፈጽማላችሁ ጉዳያችሁን። የመሬት አስተዳደር ጋር ሄዳችሁ በኢየሱስ አሁን ነቅተን የእግዚአብሔርን ፊት ፈልገን ያስቀማነውን የሸጥነው ብኩርና እንዲመለስ፣ ምርኳችን እንዲመለስ፣ ሳናቀው የተወሰደብን የእግዚአብሔር ኃይል እንዲመለስ፣ ለህዝብም ለመንግስትም ቀዳሚ ሆነን ብርሃናችን ከፍሎ እንዲያበራ ትውልድን እንድንታደግ በወንጌል ምንነሳበት ዘመን ነው ይሄ። መንግስትንም ምናሳርፍበት፣ ህልም ምንፈታበት፣ ምናግዝበት የጀርባ አጥንት ሆና ቤተ ክርስቲያን ኃይሏን የምትገልጽበት ዘመን ነው አሁን። እኛ ከመንግስት ምንም አይነት መፍትሄ ልንጠብቅም አይገባም። ጥያቄያችን የሚፈታው በእግዚአብሔር ዘንድ ነው። ወደ እግዚአብሔር መጮህ ነው። አሁን የመጨረሻው ዘመን ነው። ትውልድ እኔና እናንተን ይጠብቃል። ወንጌል እናድርስ ስላለው እኔ ይህ እንደ መግቢያ ያረኩት ነገር ነው። የዛሬ ዋናው መልእክቴ በድካም መመካት ነው። በዚህ ዘመን ጨለማው በበረታበት ዓለም ለክርስቶስ ኢየሱስ ህይወትን አስገዝቶ መኖር በጣም አስቸጋሪ ነው። በዚህ ዘመን በጣም ብዙ የሚፈታተኑ ነገሮች አሉ። ትውልድ ግራ ተጋብቷል። የሰው ልጅ አስተሳሰብና ኗኗር ተቀያይሯል። ድሮ እንደሚያስበው አይደለም አሁን የሚያስበው የሰው ልጅ። እግዚአብሔርን መፍራት የለም። ይልቁንም ከተፈጠርንበት ዓላማና ማንነት ውጪ ነው እየኖርን ያለነው። በፊት የምናውቀው የእግዚአብሔር ህግ የለም። አሁን በፊት የምናውቀው ባህል የለም። እየጠፋ ነው። ውሉ የጠፋብን ይመስለኛል።
እየሆነ ያለው አንድ ነገር አንድ ወጥ ሳይሆን ድብልቅልቅ ያለ ነገር እየሆነ ነው። እናንተ ይሄ ነው የማትሉት ነገር እየሆነ ነው። ኢየሱስን ሳይሆን ዓለምን እየተከተልን እንደሆነ ማሳያው ብዙ ነው። የዛሬ መልእክቴ ዋና ሐሳብ በድካም መመካት በሚል የመልእክቴ መነሻ ደግሞ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 እና 10 ላይ ነው። አለቀ በቃ። ሁለቱ ቁጥሮች በጣም የገረመኝ ብዙ ተሰብኳል እስከዛሬ፣ ግን እኛ ባየነው መንገድ አይደለም። እስቲ እንየው ምን ይላል ብትሉኝ ቁጥር 9 ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ አለ። መቼም እንደ ጳውሎስ ለወንጌል መከራ የከፈለ ሕይወቱን ለእግዚአብሔር ለክርስቶስ ኢየሱስ አስገዝቶ የሚሆነውን የሆነ የለም እና መስዋዕት ከፍሏል። በብዙ በሙሉ መሰጠት ኢየሱስ ክርስቶስን አገልግሎ አልፏል። ጳውሎስ ምሳሌያችን ነው። ታስሯል፣ ተገርፏል፣ ተወግሯል። በውስጥም በውጭም ብዙ ፈተናን አሳልፏል። በጣም የሚገርመው ነገር ጳውሎስ ባሳለፈው መከራና ደስታ ደስተኛ ነው። መከራና ችግር ተገርፌያለሁ፣ ታስሬያለሁ፣ በወንበዴዎች ተደብድቤያለሁ፣ ልክ እንደ ማዕረግ ቆጥሯል። በጣም ነው የሚኮራበት። ስለዚህ ነገር ጳውሎስ በመንፈሳዊ ሕይወቱ ባለው መገለጥ በስጋው የሚገጥመውን ሕመምና ችግር ከአቅሙ በላይ ስለሆነ በመገለጥ እንዳይመካ ሰምታችኋል። እዚህ ጋር ችግር አለበት፣ ብዙ መከራ። እዚህ ጋር ደግሞ እግዚአብሔር በመገለጥ ከፍ አድርጎታል። እንደ ጳውሎስ በመገለጥ ከፍ ያለ የለም። ለምን? በመሰጠቱ የተነሳ ወንድም አለ። በመሰጠት ልክ ነው እግዚአብሔር ከፍ የሚያደርግ። ለእግዚአብሔር ባለ ትጋት ልክ ነው መንፈሳዊ እድገት የሚጨመርልህ። ከዛስ ቁጥር 4 ላይ እዛው ሁለተኛ ቆሮንቶስ 12 ቁጥር 4 ላይ ወደ ገነት ተነጠቀ ይላል። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ ይላል። እቺን መቼም እንደፈለገ ብንመኛት በዚህ ዘመን አናገኛትም። ለምን? የጳውሎስ ያህል መሰጠት ስለሌለን። ይህ እንግዲህ ማንም ያላገኘው ድል ነው። ወደ ገነት ተነጥቆ ሚስጥር ይዞ መጥቷል። ቃል ሰምቷል። የዛሬ ነቢያት ግን ስልክ ቁጥርና ስም ጠራን ብለው አሜን በል ይላሉ። እኮ በጣም ሊገርመኝ ነገር አንድ የሆነ ነገር ይሉና አሜን አተለም እንደ አንተ አሜን በል ይላሉ። ገነት ተነጥቆ ለሰው ሊናገር የማይገባውን ቃል ቢሰማም በዚህ መገለጥ አልመካም፣ ነገር ግን በድካም እመካለሁ እያለን አሁን እኮ ቀይ ምንጣፍ ያስነጥፋሉ። ትምክታቸው ስም ስለጠሩ ስልክ ቁጥር ስለጠሩ ታዋቂ ናቸው እነሱ። በቃ ሂጂ እሱ ጋር ሂጂ እሱ ጋር በኢየሱስም። ጳውሎስ ለክርስቶስ ባለው ቅርበት በመገለጥና በአገልግሎቱ ሊመካ ሊወደስና እንደ ትልቅ እንዲታይ በሰው ዘንድ የከበሬታ ወንበር እንዲቀርብለት ቀይ ምንጣፍ እንዲነጠፍለት ቦዲጋርድ እንዲቆምለት አይፈልግም። ይሄንን ተማሩ እናንተ አገልጋዮች፣ በተለይ ነቢያት። ጳውሎስ አጃቢ የለውም። የሚያስተምረው በምኩራብ ነው። የሚሰብከው ኢየሱስን ነው። ሚስቴ አይልም፣ መኪና አይልም፣ ቤት አይልም፣ ገንዘብ አይጠይቅም። ልመካ በወድስ ሞኝ አልሆንም፣ እውነትን እላለሁ እና ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቻለዋል። አያቸው ሰዎች በሰው ፊት ዘንድ የበለጥኩኝ እንዳልታይ ትቼዋለሁ አለ። ይሄን ሁሉ ከእግዚአብሔር የተቀበለው መገለጥ ማረጉን ወደ ሰማይ መነጠቁን ትቼዋለሁ አለ። ይህ ነው እውነተኛ ሐዋርያ፣ ራሱን በሰውም በእግዚአብሔርም ፊት የሚያዋርድ በግድ አክብሩኝ፣ እኔ ይሻላለሁ፣ እኔ በልጣለሁ ብሎ በትዕቢት ያልተወጠረ። አሁን እኮ ይሄ ነው የገደለ። አረማመዳቸው ራሱ ተቀይሯል። ከማንም አትበልጥም ወንድም አለ። የምታገለግለው በጸጋ ነው፣ ያስቀመጠ እግዚአብሔር ነው። በኩራት መወጠር፣ ገንዘብ ማስከፈል፣ ከሁሉ በልጣለሁ ብሎ ቀና ቀና በቦዲጋርድ መሄድ ቅባትህን ጸጋህን ያስላጫል። በዚህ ሁሉ በመገለጥ ታላቅነት አለ ቁጥር 7 እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ከእግዚአብሔር እኮ ነው የሚሰጠው መውጊያ፣ አለዛማ ትፋንናለህ። መውጊያውን ይልካል እግዚአብሔር። ይኸውም እንዳልታበይ ነው ይላል።
ለካስ ክርስቶስን ስንከተልና እግዚአብሔርን ስናገለግል በስጋ የሚደርስብን መከራና ፈተና ከእግዚአብሔር ባገኘነው ጸጋ በአገልግሎታችን እንዳንታበይ ነው። ይሄ ነው ነጥቡ። እኔ ያመጣሁት ከኪስ ያመጣሁት እንዳንል ነው ማለት ነው። ለዚህ ነው ታላላቅ አገልጋዮች በስጋ ህይወታቸው በኑሯቸው ትልልቅ ፈተና ይገጥማቸዋል። አንዳንድ ጊዜ አገልጋዮች ትልልቅ ፈተና ይገጥማቸዋል። በልጆች ሊገጥማቸው ይችላል፣ በትዳር ሊገጥማቸው ይችላል፣ በገንዘብ ማጣት ሊገጥማቸው ይችላል፣ በህመም ራሳቸው ሊታመም ይችላል። ግን ሁሉም አገልጋይ አይደለም እኮ። እንደ ጳውሎስ ለክርስቶስ የተሰጠ አገልጋይ፣ በእውነት ክርስቶስን የሚያገለግል አገልጋይ መከራ ሲደርስበት ያ እግዚአብሔር በሰጠው መገለጥና ኃይል እንዳይታበይ ነው። እንዳንታበይ። መውጊያ ከሌለማ የሰው ልጅ በራሱ ሁሉም ማድረግ ቢችል አምላኩን በረሳ ነበር። መውጊያ ባይኖር እኮ አምላካችን እንረሳለን። ጳውሎስ በስጋ መከራው ሲበዛበት ኢየሱስ ምን አለው? ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለው። ለዚህ ነው ይህንን ቃል እግዚአብሔር ሰጠው። እዚህ ላይ ልብ እንድንል የምፈልገው ጳውሎስ በምላሹ እንደተናገረው የኛ ስጋ ሲደክም የእግዚአብሔር መለኮታዊ ኃይል ይገለጣል። ነገር ግን ድካማችን ለክርስቶስ ኢየሱስ ወንጌል ለተጠራንበት ዓላማ ስንሮጥ እንጂ የእግዚአብሔር ባልሆነ ነገር ተጠምደን ስጋችንን ለማስደሰት ምድራዊ ሀብት ለማካበት ዝና ለማግኘት በምንሮጥበት ሩጫ በሚገጥመን ፈተና አይደለም። እዚህ ላይ ነው የተቀላቀለብን። አንተ ምትሮጠው ምትለፋው ለምንድን ነው ቢባል ምድራዊ ነገር ለማካበት ሀብትና ዝና ለመሰብሰብ ገንዘብ ለማካበት ከሆነ የሚገጥም መከራ የእግዚአብሔር መከራ አይደለም። ልክ እንደ ጳውሎስ መከራ ሲገጥም ነው። ይህንን ደግሞ ማረጋገጫ ቁጥር 10 ነው። ቁጥር 10 ምን ይላል? ስለዚህ ስለ ክርስቶስ፣ ይችን ያዙልኝ፣ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። አያቸው። ስለ ክርስቶስ ከሆነ መከራው፣ ችግሩ፣ ፈተናው፣ ጭንቀቱ፣ ሁሉ ነገር ደስታን ያመጣል። ይህ ማለት ለወንጌል በምንከፍለው መከራ ውስጥ ስለ ክርስቶስ ብለን በሚደርስብን ነቀፌታ፣ ጥላቻ፣ ድብደባ፣ ስድብ፣ እስራት፣ መወገር፣ ጥማት፣ ረሃብ፣ ጉስቁልና ደስ ልንሰኝ ይገባል። ይሄ ነው። ዛሬ ግን እየተጎሳቆልክ ያለው በክርስቶስ ሰበብ ነው? ስለ ክርስቶስ ነው ወይስ ስለ ዓለም ትርፍ ፈልገነው ነው? ቺናት በሚደርስብን ህመምና ችግር ስንደክም የእግዚአብሔር መለኮታዊ ኃይል ይገለጣል ማለት ነው። የኛ አቅም ውስን ስለሆነ እግዚአብሔር የተባረከ ይሁን። ስሙኝ፣ ሐዋርያት 5:41 ላይ እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ዛሬ እኮ ለወንጌል ተብሎ መከራ የሚከፍል የለም። በወንጌል አማኝነት የተነሳም ደግሞ መከራ ሲከፈል ወይ ደግሞ የሆነ ነገር ሲገጥመን እናማርራለን። ለምን ተነካን እንላለን። በምላሹም ሌላ ስድብ እንሰጣለን። እንደዚህ ነው በቃ። ግን መከራ፣ የክርስቶስ መከራ ወደ ከፍታ ይወስደናል። የክርስቶስ መከራ ደስታ ይሰጠናል። ኢየሱስ ያድናል። ስለዚህ እንደ አገልጋይ በስጋችን በሚደርስብን መከራ ደስ ልንሰኝና ልንበረታ ይገባል። ይልቁንም ጌታ ሆይ ምን አደረግኩ፣ ጌታ ሆይ እኔ አንተን እያገለገልኩ ይሄ ለምን ሆነ የምትሉ ይሄ መልእክት ለእናንተ ነው። የሚደርስብሽ መከራ እህት ዓለም ጌታ ኢየሱስ ክርስቶስን እያገለገልሽ ተከትለሽ ከሆነ ለአንቺ ደስታሽ ነው፣ ለአንቺ ከፍታሽ ነው፣ ለአንቺ ማደጊያሽ ነው። ደስ ይበልሽ። ወንድሜም በክርስቶስ መከራ እየከፈልክ ከሆነ ደስ ይበልሽ። ያን ጊዜ ስንደክም በመከራው የተነሳ የእግዚአብሔር ክብር ይገለጣል። ጸጋዬ ይበቃል ያለው ያኔ ነው። ስለዚህ ይህንን መልእክት ማስተላለፍ ፈልጋለሁ። እግዚአብሔር የተባረከ ይሁን። በዚህ አጋጣሚ አገልግሎቴን እየደገፋችሁ ያላችሁ ማመስገን ፈልጋለሁ። እህታችን ኑኒታ የላክሽልኝ ደርሶኛል። ጌታ ይባርክሽ፣ እግዚአብሔር ይባርክሽ ማለት ፈልጋለሁ። ብዙዎቻችሁ እጃችሁ እየተዘረጋ ነው። ትትና ሌሎችም የማላስታውሰው ስላደረጋችሁልኝ መልካም ነገር አመሰግናችኋለሁ። አሁን የምትችሉ በዜል ቁጥሬ አገልግሎቴን መደገፍ የምትፈልጉ በጸሎትም አግዙኝ። ወንጌል ይሰራል፣ ይቀጥላል። ኢየሱስ ጌታ ነው፣ ይረዳናል። ቤተ ክርስቲያን ደግሞ ተነሺ፣ ኃይልሽን ልበሺ። ጌታ ኢየሱስ ሊመጣ ነው። ለሀገራችን መፍትሄ ይዘሽ ቅረቢ። እናግዝ፣ ህዝቡን እናግዝ።
መንግስትን እናግዝ። እኛ የቤተ ክርስቲያን የማንም ጥገኛ አይደለችም። ኃያል ነች። የነገስታትን ምን ልትፈታ ነው የተጠራ ነው። ይሄንን ነው ማለት የምፈልገው። እግዚአብሔር የተባረከ ይሁን። የኢትዮጵያን ሕዝብ እግዚአብሔር ይባርክ። መንግስታችንንም እግዚአብሔር ይባርክ። ሁላችንንም እግዚአብሔር ይባርክ። ጊዜውን ደግሞ ዓለምን ሁሉ ሰላም ያርግልን እግዚአብሔር እላለሁ። መልእክቴን ጨርሻለሁ። በጌታ ፍቅር ሁላችሁንም ወዳችኋለሁ። ተባረኩልኝ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት